በእንግሊዝኛ ልብስ መዘፍዘፍ፣ ማጠብ፣ መጭመቅ፣ ማስጣት፣ መተኮስ እንዴት እንደሚባል እነግራችኋለሁ። ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ለማታውቁኝ ይበልጣል እባላለሁ። የእንግሊዝኛ አስተማሪ ነኝ። በተለያዩ ሶሻል ሚዲያዎች እንግሊዝኛ አስተምራለሁ። ማለትም በቲክታክ፣ ዩቲዩብ፣ ቴሌግራም እንደዚሁም እንግሊዝኛው በአካል እናስተምራለን። ከተለያየ ቦታ እየደወላችሁ አድራሻ የት ነው ለምትሉ አድራሻዬ ጎንደር ኮሌጅ ማዞሪያ እንገኛለን። ታች ባለው ስልክ ልደውሉ ትችላላችሁ ማለት ነው። እዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ቪዲዮውን እስከ መጨረሻ እዩት፣ አብራችሁን ቆዩ። ወደ ትምህርቱ እሺ ዛሬ እንግዲህ በእንግሊዝኛ ልብስ መዘፍዘፍ፣ ማጠብ፣ መጭመቅ፣ ማስጣት፣ መተኮስ እንዴት እንደሚባል እነግራችኋለሁ። ቪዲዮውን እስከ መጨረሻ እዩት፣ አብራችሁን ቆዩ፣ ትጠቀሙበታላችሁ። የመጀመሪያው እንግዲህ ልብስ መዘፍዘፍ ምንድን ነው የሚባለው? መዘፍዘፍ ምንድን ነው የሚባለው? ሶክ ነው የሚባለው። ሶክ ማለት መንከር፣ መዘፍዘፍ ምናምን ይሆናል። ስለዚህ ከልብስ ጋር ሲሆን ሶክ ላውንደሪ አሊያም ደግሞ ሶክ ክሎዝስ መዘፍዘፍ ማለት ነው። መዘፍዘፍ። ሁለተኛው ማጠብ። ዘፈዘፍን በኋላ ምን እናደርጋለን? እናጥባለን። ማጠብ እንግዲህ ማጠብ በሁለት መንገድ ይታጠባል። በእጅ የምናጥብ ከሆነ ምንድን ነው የምለው? ዋሽ ክሎዝስ እንላለን። ዋሽ ክሎዝስ። በማሽን የምናጥብ ከሆነ ደግሞ ምን እንላለን? ዱ ላውንድሪ እንላለን ማለት ነው። ዱ ላውንድሪ። አክቹዋሊ ዱ ላውንድሪ ማለት በመጨረሻ እናገራለሁ ስለ ዱ ላውንድሪ። ሁሉም ይሄ የማጠብ ፕሮሰሱ ማጠብ፣ ማስጣት ምናምን እነዚህ ነገሮች ምን ይባላሉ? ዱ ላውንድሪ ይባላሉ። ፕሮሰሱ እንዳለ ማለት ነው። ስለዚህ ሶክ መዘፍዘፍ ሶክ ነው አይደል? ሁለተኛ ደግሞ ዋሽ ክሎዝ ዋሽ እናደርጋለን። ዋሽ ሁለተኛ። ሶስተኛ ዋሽ ካደረግን በኋላ ምን እናደርጋለን? እናለቀልቃለን። ማለቅለቅ ምን ይባላል? ማለቅለቅ ሪንስ ነው የሚባለው። ሪንስ the laundry rinse the clothes ሪንስ እናደርጋለን። RINSE ሪንስ the laundry ማለት ማለቅለቅ ማለት ነው። ናይስ። ሶስት አየን ሶፋ። ከዛ መጭመቅ ምንድን ነው ይባላል? መጭመቅ ring the laundry or ring the clothes። ሁለት አይነት ሪንግ አለኝ። አንደኛው ይሄኛው ሪንግ ነው፣ በአር የሚጀምረው ሪንግ ማለት ምን ማለት ነው? ቀለበት ማለት ነው። ቀለበት። ይሄኛው በደብሊው የሚጀምረው ሪንግ ደግሞ ምን ማለት ነው? መጭመቅ ማለት ነው። አክቹሊ ይሄ ሪንግ ማለት ምን ማለት ነው? መጠምዘዝ ማለት ነው። መጠምዘዝ። ስለዚህ ልብስ ምን እናደርጋለን? እንጠመዝዛለን። ስንጠመዝዝ ምን ይደረጋል? ይጨመቃል አይደለ? ስለዚህ መጭመቅ ሪንግ the clothes። አራተኛ። አምስተኛ ምን እናደርጋለን? ሪንግ ከረንግ በኋላ እናሰጣለን። ማስጣት ምን ይባላል? ማስጣት hang the clothes ማስጣት hang the clothes ይባላል ማለት ነው። hang ማለት actually መስቀል ምናምን ማለት ነው። መስቀል። ስለዚህ ማስጣት መስቀል ምን ይባላል? hang the clothes እንላለን ማለት ነው። ከዛ አይረን መተኮስ። ቀጣይ ምንድነው? ሄንግ አረግን። ሄንግ ስናረገው ምንድነው? ሄንግ ስናሰጣው ለምንድን ነው የምናሰጣው? እንዲደርቅልን ነው አይደለ? ማድረቅ ምን ይባላል? ማድረቅ ደግሞ ምንድነው የሚባለው? dry the clothes። ከደረቀ በኋላ ምን እናደርጋለን? እንተኩሳለን። መተኮስ ምን ይባላል? መተኮስ iron the clothes። አይረን አክቹሊ ብረት ማለት ነው። ብረት ሶስት ትርጉም ልስጣችሁ። አይረን የሚለው ቃል አይረን ማለት አንደኛ ብረት ይሆናል። ብረት ኖርማል ብረት አይረን ይባላል። ሁለተኛው መተኮሻ ካውያ ምን ይባላል? አይሮን ይባላል። መተኮስ ቨርብ ሲሆን ደግሞ መተኮስ አይረን ይባላል ማለት ነው። አይረን። ስለዚህ አይረን ሶስት ትርጉም ሰጥቷችሁ እዚህ አንደኛው ብረት ኖርማል ኤኒ ስቲል ኤኒ ሜታል ምን ይባላል? አይረን ይባላል። መተኮሻ ካውያ ስም ሲሆን ደግሞ ምን ይሆናል? አይረን ይባላል። ቨርብ ሲሆን ደግሞ መተኮስ ምን ይሆናል ማለት ነው? አይረን ይሆናል ማለት። ስለዚህ ልብስ መተኮስ አይረን the clothes
አይረን ካረግን በኋላ አጣጥፈን ማስቀመጫ እናስቀምጣለን። ስለዚህ ማጠፍ ምን ይባላል? ማጠፍ ፎልድ ይባላል። ፎልድ the clothes። ፎልድ አክቹሊ ማንኛውም ነገር ማጠፍ ምንድነው የሚባለው? ፎልድ ኤኒቲንግ ፎልድ። ለምሳሌ ፎልድ the paper ወረቀቱን እጠፈው። የሚታጠፍ ነገር ሁሉ ፎልድ ማለት እንችላለን ማለት ነው። ፎልድ። ስለዚህ ከመጀመሪያው ጀምረን አንዴ ፕራክቲስ እናድርጋቸው፣ እንከልሳቸው። መዘፍዘፍ ምንድነው አልኩኝ? soak the clothes። ከዛ ይታጠባል፣ ማጠብ። wash the clothes። በእጅ የሚታጠብ ከሆነ ነው ዋሽ ያልኩት። በማሽን የሚታጠብ ከሆነ ምንድነው የሚባለው? do laundry ይባላል። ከዛ ከታጠበ በኋላ ይጨመቃል፣ ይለቀለቃል። ማለቅለቅ ምንድነው አልኩኝ? rinse the clothes። next after rinse ምን እናደርጋለን? ሪንግ እናደርጋለን። ምንድነው ሪንግ? መጭመቅ። ከዛ ማስጣት hang the clothes። hang ካደረግን በኋላ እናደርቃለን። dry the clothes ከደረቀ በኋላ እንተኩሳለን። iron the clothes። then iron ካደረግን በኋላ fold እናጣጥፍና we're gonna put ቁምሳጥን። በእንግሊዘኛ ቁምሳጥን ምን ይባላል? closet። we put the clothes in the closet እናስቀምጣለን ማለት ነው። በመጨረሻ እናንተ ኮሜንት ላይ የምታስቀምጡልኝ የልብስ ማስጫ ገመድ ምን ይባላል? ልብሳችን የልብስ ማስጫ ገመድ ነው የምናሰጣው። ስለዚህ የልብስ ማስጫ ገመድ ምን ይባላል? እሱን ኮሜንት ላይ ታስቀምጡልኝ ያላችሁ። የዛሬው lesson about laundry action words እነዚህን ይመስላሉ ማለት ነው። እንግሊዘኛም ቋንቋ በአካል መማር ከፈለጋችሁ ቅድም እንዳልኩት አድራሻዬ ጎንደር ኮሌጅ ማዞሪያ እንገኛለን። በዚህ ስልክ ልትደውሉልን ትችላላችሁ። ቀጣይ በአዲስ ቪዲዮ በአዲስ lesson እመለሳለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ቀጣይ በአዲስ ቪዲዮ በአዲስ lesson እመለሳለሁ። ቻው ያቆየን።